እንዳትወስጂው ካፊር እንኳን በአደባባይ እንዲህ አይነት ውርጋጥ የሆነ ቆሻሻ ተግባርን በአደባባይ አያሳይም። ሙስሊም ሆነው እንዲህ አይነትን ተግባራቶች በአደባባይ እየፈጸሙ ይገኛሉ። ወነዑዙ ቢላህ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዛሬ አንዳንድ ቪዲዮዎች እያየን እነዛ ቪዲዮዎች ላይ የተወሰነ ሐሳብ የምንሰጥ ይሆናል። እስቲ የመጀመሪያ ይህን ታምረን እንመልከተው። እስቲ ዘንዶ ወደ ድንጋይነት የቀየሩ ትልቅ ሼህ አሉ። ያ ሼህ ማናቸው? ኑር ሁሴን ይባላሉ። እና እዛ ላይ ሄዳችሁ ዘንዶ ወደ ድንጋይነት ስለተቀየረ ድንጋዩ ላይ አህያ እየተንከባለላችሁ በረካ ፈልጉ እያለን ነው። እስቲ እነስማ ከራሱ። ይሄ ድንጋይ ሆኖ የምታዩት ድንጋይ ሳይሆን ዘንዶ ነው። ሰይዱና ኑር ሁሴን ረህመቱላሂ ዐለይህ አላህ ሱብሓነሁ ወተዓላ ዋሻ ውስጥ ገብተው እየተገዙ በነበሩበት ሰዓት ይሄ የምትመለከቱት ዘንዶ ወደ እሳቸው ሊበላቸው ይመጣል ማለት ነው። ታዲያ እየሰገዱ ነበር። እሳቸው ላይ ደርሶ ልክ አፉን እንደዚህ ሲከፍት ማለት ነው አላህ ሱብሓነሁ ወተዓላ በቁድራው ድንጋይ አድርጎ አስቀርቶታል ማለት ነው። ከዛም እንደምትመለከቱት ድንጋይ ሆኖ እስከ ዛሬ ድረስ ለ700 እና ምናምን ዓመታት እስካሁን ድረስ ድንጋይ ሆኖ የዘንዶ ቅርጽ እንዳለ ሆኖ ማለት ነው ይለያል። ሙሉ ቪዲዮን ልጋብዛችሁ። አንተ ያንተ ገለጻ በቃ መጣልኝ ወላሂ። ይሄው ይራሱ ልክ ነው። ውስጥ ደግሞ ላንቋየው ጎሮሮ ውስጥ የት አለ ጎሮሮ? ሁለቱ ያው ውስጥ እዛ ጋር ማለት እንግዲህ ለ700 ዓመት የቆየ ዘንዶ ወደ ድንጋይነት የቀየሩ ትልቅ አባት ለምንድን ነው በታሪክ ማይቀመጠው? ምን አይነት ሰነድ አለው እንዲህ አይነት ነገር ለመቀየሩ? ዝም ብሎ ተቀበል፣ ከዛ በኋላ ሄደ ያን ነገር ታሸው ምናምን እንዲህ አይነት እንቶ ፈንቶ ወሬ የለም። ሰነድ አልባ የሆኑ ክስተቶችን እያመጣን ሲጀመር ብዙ ነገራቶችን እያመጣን ይህን ነገር ውሸት መሆኑን ማረጋገጥ እንችላለን። አንደኛ ዘንዶ የሚኖረው የት አካባቢ ነው? ስለዚህ ብዙ ነገራቶች ወደ ውሃ አካባቢ ምናምን ወንዝ ዳርቻ ምናምን እዛ አካባቢ ዘንዶዎች አሉ ወይ? ስለዚህ አሰክሶ ሳክስ ራሱ ፕሮማክስ የሆነ ሳክስ ማለት ነው። ወናውዝ ቢላ። ከዛ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? እንዲህ አይነትን ቦታ ሄዳችሁ ከትናንት ወዳ ነው ምናምን የሰራሁትን ቪዲዮ አይታችሁታል። ድንጋዩን ይስሙታል። አናጂና ኑር ሁሴን ምናምን ይሄዱና ድንጋዩን ይስሙታል። ከሱ በረካ ይፈልጋሉ። አይናቸው ከታመሙ አይናችንን ያሽረናል፣ እንዲሁም ጉልበት ምናምን ይሰጠናል፣ ልጅ ካጣን ልጅ ይሰጡናል ምናምን ብለው ይታሹታል። ይህን ነገር ታምር ነው። አረ ቢስሚላህ ረተው። እኔ ገላትና ድርሳን አሳረበት ጊዜ ነው እንዲህ አይነት ነገራቶችን ማቅ ሰንበዲ አባ ምናምን የሚባሉ ዘንዶ መወጫጫ ወደ ሰማይ መወጫጫ እንደመሰላል ይጠቀሙበት ነበር እባብ ምናምን የሚል ነው ማቅ። ለካ ሱፍያና አህባሽ ከዚህ የባሰ ነገር አለላቸው። እስልምና ከዚህ ሁሉም የጸዳ ሃይማኖት ነው ወንድምና እህቶች። ወደ ቀጣይ ቪዲዮ ስንሻገር ቅድም ያሳየዋችሁ ቪዲዮ ነበረ በጣም የብልግና። እኔ ይህን ቪዲዮ አምጥቼ ስላሳየዋችሁ ይቅርታ፣ ግን አንድን ነገር ማስተላለፍ ስለፈለኩኝ ነው። ቪዲዮ በሃይላይት እንመልከተው። እንደነዚህ አይነት ሰዎች በነገራችን ላይ መጠየቅ አለባቸው በህግ ጭምር ማለት ነው። ትውልድን እያበላሹ ነው። ይህ በእስልምና ሙስሊም ሆናችሁ እንዴት ነው የሚያስችላችሁ? እኔ ሁሌ ነው የምናገረው፣ እንዴት ነው የሚያስችላችሁ? በተለይ ደግሞ ሂጃብ አድርገሽ እንዴት ቻልሽ? ሂጃብ አድርጋችሁ እንዲህ አይነትን ተግባራትን የምትፈጽሙ እህቶች አላህን ፍሩ። ነገ የፍርድ ቀን የሚባል ነገር አለ። ቢያንስ ለራሳችሁ ክብር ባይኖራችሁ ቢያንስ ለሂጃባችሁ ክብር ይኖራችሁ። የምሬ ነው፣ ለሂጃቡ ክብር ይኖራችሁ። ሂጃብ ያላህ ድንጋጌ ነው፣ የአላህን ትእዛዝ ነው። የአላህን ትእዛዝን ተጻራችሁ እንዲህ አይነት ቢያንስ የአላህን ትእዛዝ ሂጃብን አድርጋችሁ ከዛ በኋላ ከሱ ተቃራኒ የሆኑ ነገራቶችን ስታደርጉ ኢማጂን አድርጉ። ህገ መንግስት የሆነ ነገር አስቀመጠላችሁ፣ ወይም ለምሳሌ በአመቱ መጨረሻ ላይ ግብር ትከፍላላችሁ ተባላችሁ። ያ ህገ መንግስት ነው፣ ታክስ የግዴታ ትከፍላላችሁ። ከዛ ውጪ አልከፍል ምናምን ብትል ትገባለህ ከርቸሌ ማለት ነው። ግን የአላህን ትእዛዝን ሂጃብን አድርጋችሁ የተለያዩ ነገራቶች ስታደርጉ ኖርማል ነው። አውራውን እያሳየ ቆዳ ስሙን የሆነ ልጅ ማለት ነው። ወናውዝ ቢላ
እንዲህ ሰው ለብር ብሎ እንዲህ ራሱን ያዋርዳል? ቆይ ቤተሰብ የላችሁም? በተለይ ሴት ሆነች ማለት ነው። ነገ እኮ ትዳር የሚባል ነገር አለ፣ ልጆች የሚባሉ ነገራቶች አሉ። ትውልዱ ወዴት እየሄደ እንደሆነ አላውቅም። ዛሬ ላይ እኮ አንድ ሴት ቢክራ ሆና ምናምን ነገር ካገባች እንዴ እሷ እኮ ቢክራ ናት ምናምን ተብሎ ድቢ የሚመታበት ሴንቸሪ ላይ ነው ያለን ሀይቀ ማለት ነው። ቢክራ መሆን እኮ ምን ነበረ? ምርጫ ነበረ አይደለም? ግዴታ ነው። እኛ እስከምናውቀው ድረስ አንድ ጨዋ ሴት ማለት ነው ሀያ ያላት ሙስሊም ሴት አይደለም ከማታውቀው ወንድ ጋር ዝሙት ልትሰራ ይቅርና ከሐላል ባሏ ካሰረላት ባሏ ለመጀመሪያ ጊዜ የሆነ ስታረግ ራሱ ማለት ነው ፍራለች። በጣም ነው የምታፍረው። እናንተ ግን በቃ ጀስት ኖርማል ነው ምናምን ነገር በባልና በሚስት መካከል ራሱ ሲደረግ የሚያፍሩትን ነገር እናንተ ግን በአደባባይ በሐራም ህዝበ ሙስሊሙ እያጠመማችሁ ነው። በተለይ ደግሞ እስልምና ነን ሙስሊሞች ዘንድ ሌላ ኢሜጅ እንዲኖረው እያደረጋችሁ ነው። አላህን ፍሩ። በዩቲዩብ የምታገኙት ብር ማለት ነው ወላሂ ደስተኛ ሊያደርጋችሁ ይችላል እኮ ለተወሰነ ጊዜ፣ ግን ተጠያቂነት የሚባል ነገር አለ። ነገ አላህ ሱብሓነሁ ወተዓላ ዘንድ ትጠየቃላችሁ። እዚች ምድር ላይ ያላችሁ ማለት ነው ያመጣችሁትን ገንዘብ በሐላል ነው ወይስ በሐራም የሚለው አላህ ዘንድ ትተሳሰባላችሁ። የዛን ቀን ግን ከሰንበዲ ልበደር ምናምን ነገር አትሉ ለመክፈል ማለት ነው። ሰው ያለው ወንጀል አይበቃም እንዴ? በአደባባይ እንዲህ አይነትን ነገር የድድብና ስራ የግሽጣ ራስ ስራ የምትሰሩት። እዚህ ቦታ ላይ ሄዳችሁ ደግሞ ተጋቡ ወይኔ ምናምን የምትሉ አንዳንድ ጅል የሆኑ ሙስሊሞች አሉ። እኔ በጣም ነው የምታሳዝኑ። ግን ኮሜንት ጽፉ ራሱ ስፔስ ተጠቅማችሁ ማጽፉ ልካችሁ መናገር ስላለብኝ እናንተ ስለምታበረታቱ እናንተ ኮሜንት ስለምታረጉ እናንተ ሰብስክራይብ ስለምታረጉ ነው ላይክ ስለምታረጉ ጭምር እንዲህ በድፍረት እንደፈለጉ ቪዲዮ የሚሰሩት ጋጣ ወጥ የሆኑት ለዛ ነው። የኛም ተጠያቂነት አለና ሰብስክራይብ የምታረጉ ኮሜንት የምታረጉ የምትከታተሏቸው ሰዎች እወቁ። እስቲ ትምህርት የሚሰጥባቸው ቦታዎችን ሂዱ። ቪው እኮ በጣም ትንሽ ነው። በአመት ውስጥ ቢቀመጥ ቪው ሰው አያይም። 52 ምናምን ሰው የሚያያቸው አሉ በጣም አሪፍ ትምህርት ያላቸው። ግን እንደነዚህ አይነት ወጣጤ ሰዎችስ ገና በ5 ደቂቃ ምናምን ነገር 25000 ሰው ምናምን ነገር ያያዋል። እና አላህን ፍሩ። በቀጣይ ስንሻገር የፍጥረታት ሁሉ መጠጊያ የሆነው አላህ ሱብሓነሁ ወተዓላ ሆኖ ሳለ እንዴት ሰው በነቢዩ አለይሂ ሰላቱ ወሰላም አይጠጋም እሳቸው እርዳታ አይጠይቅም እያሉ ነው በድፍረት። እንመልከተው እስቲ። አመላዚ ወያ ዑምደት ያሏቸው ፉንጋው ደግሞ ነቢ አይጠቅሙም፣ ነቢን አንይዝም፣ ነቢ አይደርሱልንም ቢል ነቢ ይጎዳሉ መሰለህ ራስህ እንጂ። ቆንጆ አላህ እኮ አቆንጅቶ የኸለቃቸው የአላህ ባሮች ኹዝ ቢየዲ ያ ረሱላህ ብለዋል እኮ አንተ ባትልም ግድ የለም ነው። እንግዲህ ነቢዩ አለይሂ ሰላቱ ወሰላም እንዲህ አይነትን አስተሳሰብን ሊቃወሙ ነው ጌታ አላህ ሱብሓነሁ ወተዓላ ለዓለማት እዝነት አድርጎ የላካቸው። ዛሬ ላይስ በሚያሳዝን ሁኔታ ከነቢዩ አለይሂ ሰላቱ ወሰላም አስተምሮት ውጪ ነቢዩ አለይሂ ሰላቱ ወሰላም እንደሚረዱ ሁዝ በይዲ ያ ረሱላህ ምናምን ነገር እያሉ ነው። አላህ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። ለዚህ ልጅ አንድ ወንድም ቪዲዮ ሰርቶ አይቼ የሱን ምላሽ ለምን አላስደምጣችሁ በጣም ስለተመቻኝ ማለት ነው። እስቲ እንየው። ኮሜንት ላይ ምንም አይነት ስድብም ይሁን ብሽሽቅ አልፈልግም። የተቀመጥኩት የሚማር የሚለወጥ ሰው ካለ ለማስተማር ነው። ከቻላችሁ አላህ ሂዳያ ይስጣችሁ እያላችሁ ዱዓ አድርጉ። እስቲ ቪዲዮውን እንስማውና እንምጣ። አመላዚ ወያ ዑምደት ያሏቸው ፉንጋው ደግሞ ነቢ አይጠቅሙም፣ ነቢን አንይዝም፣ ነቢ አይደርሱልንም ቢል ነቢ ይጎዳሉ መሰለህ ራስህ እንጂ። ቆንጆ አላህ እኮ አቆንጅቶ የኸለቃቸው የአላህ ባሮች ኹዝ ቢየዲ ያ ረሱላህ ብለዋል እኮ አንተ ባትልም ግድ የለም ነው። ምን ይላል እዛ ግጥም ላይ ያመላዚ ወያ ዑምደት ይላል። አንተ መጠገዬ አንተ መሸሸጊያዬ ማንን? ረሱልን ሰለላሁ ዐለይሂ ወሰለም። ለአላህ መባሉ ቀርቶ አላህ ብቻ እኮ ነው የሁሉም መጠጊያና መሸሸጊያ የሚሆን የሚችለው። አላሁ ሰመድ። እንዴት ነው ለሰው እንደዚህ አይነትን መገለጫ የሚሰጠው? እሺ ተውት። ይሄ ቢከል ነስሩ ወቢከል ፍቱህ ይላል። ይሄ ኹዝ ቢየዲ ላይ ያለው ግጥም በአንተ ብቻ ነው እርዳታ ብቻ የሚለውን ከየት መጣህ እንዳትሉኝ። ምክንያቱም ተቅዲሙል ኸበሪ ዐለል ሙብተዳ ዩፊዱል ሐስራ። በአንተ ብቻ ነው የሚል ትርጉም ነው ያለው። ምን ነስር ድል የሚመጣው በአንተ ብቻ ነው። አንተ ብቻ ነህ ድል የምታመጣው። ወቢከል ፍቱህ በአንተ ብቻ ነው ፈትህ የሚመጣው።
ወመን ነስሩ ኢላ ሚን ኢንዲላህ እያለ ድል እኮ ከአላህ ብቻ ነው የሚመጣው እያለ ቁርአን። በተቃራኒው ደግሞ በአንተ ብቻ ነው ድል የሚመጣው። ቁርአንን መቃረን ተፈልጎበት እስኪመስል ድረስ። ስለዚህ የምትጎዳው አንተ ነህ፣ ወላሂ አልዓዚም የምትጎዳው አንተ ነህ። አላህን ሱብሓነሁ ወተዓላ ፈርተህ ተመለስ። ቁርአን ነቢዩን ሰለላሁ ዐለይሂ ወሰለም ምን ይላቸዋል? ቁል ያ ሙሐመድ ላ አምሊኩ ሊነፍሲ ነፍዐን ወላ ضራ፣ ለራሴ ለነፍሴ ጥቅምም ይሁን ጉዳት መፍጠር አልችልም በላቸው። ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይር፣ ሩቅ ነገርንም አላውቅም በላቸው። ሩቅ ነገርን ባቅ ኖሮማ መልካም ነገሮችን አስቀድሜ ያበዛ ነበር። ያ ሩቅ ነገር ላይ የሚከሰተው ችግር እንዳያገኘኝ። አያውቁም የሩቅ ነገር። አንተ እዚህ ጋር ሺህ ጊዜ እድሜ ልክህን ከተወለድክ ጀምሮ እስክትሞት ድረስ ኹዝ ቢየዲ እያልክ ብትኖርና ብትሞት አይሰሙህ። ለምን? ገይብን አያውቁም። ረሱል ሰለላሁ ዐለይሂ ወሰለም ገይብ ማለት ከአንተ የራቀ ነገር በአጠቃላይ ነው። በጊዜም ሊሆን ይችላል፣ በቦታ። ረሱል ሰለላሁ ዐለይሂ ወሰለም ሩቅ ናቸው ከአንተ፣ መዲና ነው ያሉት። አይሰሙም። ሰለዋቶቻችን እንኳን ይደርሳችኋል እኮ ሲባል ማዕሩደቱን ነው የሚሉት። ማዕሩደቱን ይቀርብልኛል። ማንም ያቀርበው? አንዳንድ ዘገባዎች ላይ እንደተዘገበው መላእክት ሰምተው አይደለም፣ ገይብ ነው። ቢሰሙህ እንኳ ወለው ሰሚዑ መስተጃቡ ለው፣ ቢሰሙህ እንኳ መርሃባ የሚሉበት ሁኔታ ላይ አይደለም ያሉ። አንተ ይጠቅማሉ ብለህ ስትይዛቸው ኹዝ ቢየዲ ስትል ተው ነው ማለት ያለብኝ። አቁም፣ አይጠቅምህም ይሄ ነገር ቁርአን ላይ የለም ሐዲስ ላይ የለም ነው የምልህ። ከአላህ ውጭ ያለን ነገር መጣራት ሽርክ ነው ነው የምልህ። አይ እኔ እኮ ከአላህ ጋር እንዲያገናኙኝ እንዲያቀርቡኝ ነው። ሴም ቲንግ ሙሽሪኮቹ ሲሉት የነበረው ነገር እኛም ከአላህ ጋር እንዲያቀርበን ነው ሲሉ ነበር። አላህ ጠቃሚ እንደሆነ ያውቃሉ፣ ጎጂም እሱ እንደሆነ ያውቃሉ። ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርድ፣ ፈጣሪም እሱ እንደሆነ ያውቃሉ። ዝናብ ማን የወረደው ብለህ ብትጠይቃቸው አላህ ነው ይላሉ። ጠቃሚና ጎጂ ነው ብለው ስላመኑ አይደለም አላህን ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ አጋራችሁብኝ አላቸው። እናሳ ከሱ ውጭ ያለን ስለተጣሩ የማይገባቸውን ስልጣን ለሱ ብቻ የሚገባውን ይሄ አመላዚ የምትለውን አይነት ስልጣን ወይ ዑምደቲ የምትለውን አይነት ስልጣን ለሱ ብቻ የሚገባውን ስልጣን አሳልፈው ለሰው ልጆች ስለሰጡ ምን ያላቸው አላህ ሙሽሪኮች ያላል። ስለዚህ እባካችሁ ተመለሱ፣ እባካችሁ በማይፎክር ነገር አትፎክሩ። አሁን ይሄ የሚያስፎክረው ነው። አሁን ይሄ ደረት የሚያስነፋ ነገር ሆኖ ነው አላህን ትቶ ረሱልን ኹዝ ቢየዲ ማለት አላህን መተው ነው የሚያስፎክረው። ጥሩ ሀሳቦችን ያነሳው እንግዲህ የሰው ልጆች በአጠቃላይ መጠጊያ የሆነው እርዳታን የሚሰጠው ጌታ አላህ ሱብሓነሁ ወተዓላ ሆኖ ሳለ ሰዎች በሚያሳዝን ሁኔታ ዛሬ ላይ የተለያዩ ቦታዎች ላይ ይሄዱና ከጫታቸው አልፎ ማለት ነው ምንድነው የሚያደርጉት? እንዲህ አይነትን የሽርክን ንግግር ፍጡራኖችን መጠየቅ፣ በፍጡራኖችን መመካት፣ ለዛ በሞቱ ሰዎች እንዲህ አይነትን አስተሳሰብ ህዝበ ሙስሊሙ ዘንድ እንዲሰርጽ እያረጉ ነው። ወናውዝ ቢላ የተለያዩ ቦታዎች ላይ ብትሄዱ ለምሳሌ ኢባዳ እናረጋለን፣ ቃጠዋሪ፣ አብሬት፣ አሊ ጎንደር፣ ኑር ሁሴን የተለያዩ ቦታዎች አላጂና ስንሄድ ኢባዳ ነው የምናረገው ይላሉ አይደለም። ወላሂ ኢባዳ ያደርጉ። ያው የሚያደርጉትን ላሳያቸው። እንደ ፍየል ማለት ነው ጫት እንዲህ ተቀምጦ ነው እየቃሙ የሚውሉት። ያው እንመልከተው። እኔ ስላየሁት በአካል ጭምር በአይኔ ያየሁት ስለሆነ እኔ አውቀዋለሁ። ግን ፕሩፍ አምጣ ካላችሁኝ ደግሞ ይህን ቪዲዮ ተመልከቱ። ወላሂ ነው የምላችሁ። ይህ የጫት እንትኑ ማለት ነው ገረባ ነው የሚባለው ያን ነገር ማለት ነው ተነስቶ ነው። ከዚህ ነው የሚበልጠው። የምትሄዱበት አታገኙ። ረግጣችሁት ምናምን ነው የምታልፉት። ቃጥባሪ፣ አብሬት፣ አሊኮ ምንድነው አልከሶ ምናምን ስትሄዱ ኑር ሁሴን ምናምን እንዲህ ነው የሚቃመው። እንዲህ የቃመ በምርቃና ማለት ነው። ለአንተ ምንድነው የሚያስተምር? ባላ የፍየልን ምግብ እየተመገበ አደንዛዥ የሆነ ቅጠልን እየበላ ለአንተ እንዴት ነው ኡስታዝ የሚሆነው? ባላ ይሁንባችሁ። እንዲህ አይነትን ምግብ እየበላ ይሄ ጤነኛ እኮ አይደለም። አማኑኤል ሆስፒታል መግባት ያለበት ሰው ነው። ከዛ በኋላ አንተ ደግሞ ሰለላሁ ትልና ከዛ አቃጥባሪ ላይ ሲሄድና ጥንት የሰራው ጉድ ዛሬ ልናገረው የአዳም ጭቃ ነው እጁን ያጠቆረው ነበር ያሳመረው ሌሎች ሲያቦኩ አቡል ጀበል ግርማ ያለው ለመልኩ ምናምን ነገር ትልና ጌታ ይሽሌላ እያልክ ማለት ነው። አቡል ጀበል ነው አዳም የፈጠረው ትላለህ። ወነዑዝ ቢላ በምርቃና እነሱ ሲል አንተ ደግሞ ቸፕ ትላለህ። ይውላችሁ ጫት የሚቀምሰው ጤነኛ አይደለም። የሆነ ነገሩ የተነካ ነው። እስቲ እብድ ለምንድን ነው ማለትን አይምሯቸው ያጡ ሰዎች በየመንገዱ አይታችሁ ከሆነ የተለያዩ ቦታዎች ላይ ጫት እዚህ ብብታቸው ላይ አድርገው ጸጉራቸው ላይ ሰክተው የሚሄዱት ለምንድን ነው እንዴ? ለምን ይመስላችኋል? ጫት የያዘ ሰው ውሻ ራሱ ያባረዋል። እኔ ባይኔ ያየሁት ነው። ጫት ከያዛችሁ እዚህ ጋር እንትን ካላችሁ ይላችኋል።
ስለዚህ ይሄን አይምሮን የሚያቀውስ ይሄ ጥናት ነው። የሆነ ሰንበዲ ያነቃቃል ምናምን ነገር ስላለህ አይደለም። የት ይደርሳል የተባሉ ድንጋይ ላይ የቀሩ ስንት ወጣቶች አሉ ምናቃቸው ሰፈር ውስጥ ጫት ይቀማሉ፣ ከዛ በኋላ ሺሻ ይጀምራሉ፣ ከዛ ሲጋራ ይጨምራሉ፣ ከዛ መስፈሪያ ያያሉ፣ መጠጥ ይጀምራሉ። ይሄ እውነታ ነው። የመረራችሁም ቢሆን ዋጡት። የተለያዩ ቦታዎች ጫት እየተባለ ሺሻ ማይጠቀም አንድ ወጣት አታገኙም፣ በተለይ ወጣት ከሆነ። ይሄ እውነታ እየመረራችሁ ዋጡትና እንዲህ ነገራቶችን እያደረጉ ከዛ ኢባዳ የምናረግበት ቦታ ነው። ቃጥባሪ አብሪት ምናምን አሊጎንደር አልከሶ አናጂና ምናምን ብትል ብራዘር ለሆዴ ግመል የግመል ስጋ ለመብላት ሄድኩኝ በል። ምስኪን የሆኑ እናቶች አሉ እዛ አካባቢ ቡና ያፈላሉ። ከዛ በኋላ ክትፎ በቆጮ ምናምን ነገር እየበሉ ይመቻቸዋል እነሱ። ከዛስ እኛ እኮ ለአላህ ብለን ለዲን ብለን እስልምና ለማስፋፋት ሽርክ ለማስፋፋት በል እስልምና ለማስፋፋት ከተለያዩ ቦታዎች የመጣን ግን ለሚስቱ በሚያሳዝን ሁኔታ አስፊዛ የሚገዛላት የለም። የሚቀድመው የነበረው የትኛው ነው? አብሬ ቃጥባሪ አሊጎንደር አልከሶ አናጂና ምናምን ብሎ መዞር ነው ወይስ ደግሞ ለሚስት ሽንኩርት የምትገዛበትን አስፊዛ ማቅረብ ነው? አስፊዛው ነው የሚቀደመው። ዛሬ የሚቀደመው ያስቀደመ ማዳሜ ማለት ነው። ለራሱ የሆነ ቦርጮ እንዲህ ብሎ ከዛ ቤተሰቡ ልጆቹ ምናምን ነገር በአመት አንዴ እንኳን ማለት ነው የኢድ ቀን ልብስ ማይቀይሩ አሉ። ከዛስ እኔ እኮ ለአላህ ብዬ ነው ስደት የገባሁት ምናምን ነገር። እውነት ነው ብራዘር፣ እውነት ነው። ክትፎ ምናምን ነገር ቅቤ እንዲህ እየተደረገ እየበላህ የተለያዩ ቦታዎች እየሄድክ ከዛ በኋላ አሁን እንዳያችሁት ሰለላሁ ዐለይሂ ብለህ ማለት ነው አርሂቡ ነብይ ሲባል ጊዜ ተነስተ ጫት መርቀነህ ምናምን ነገር እንደዛ ስላረክ ነው ያንተ ኢልም ያንተ ዕውቀት ለአንተ ለእስልምና መስራት ምናምን ነገር የሚቀደመው እናስቀድም። እንደ ጫት ሙስሊሞች ወደ ኋላ ያስቀረ ነገር የለም እዚች ምድር ላይ። ይደነዘዙ ይሄ ኋላ ቀር እንዲሆኑ ያደረጋቸው ጫት ነው። እየመረራችሁ ዋጡት። ይሄ ፋክት ማለት ነው። ታውቁታላችሁ የምትቀሙ ሰዎች። ሴት ልጅህ ወይም ወንድ ልጅህ እንዲቅም አትፈልግም አይደለም? እንዲቅም ጫት የጫት ይሄ እንጨቱ ማለት ነው ለመፋቃያነት እንደ መፋቃያ ቢጠቀመው ማለት ነው ትጣላዋለህ፣ ትመታዋለህ። የሆነ ዘመዶቻችሁ ይኖራል። በዘመዶቻችን ያየነው እውነታ ነው። ምንም ምንደብቀው ነገር አይደለም። ከዛ በኋላ ጠረናችሁስ ባላ ጠረን ያፋችሁ ጠረን ራሱ አንድ ሰው ቢራ ቢጠጣ ይገማል ምናምን። እኛ ራሱ ጫት የምትቀሙ ሰዎች እንደዛ ነው የሚሸተን። በተለይ ደግሞ ሰላት አጠገብ ነብዩ አለይሂ ሰላቱ ወሰላም አንድ ሰው መስጂድ ሽንኩርትን በልቶ እንዳይገኝ በጀማ እንዳይሰግድ ብለዋል። ምክንያቱም ጠረኑ በጣም ከሽንኩርት ከነጭ ሽንኩርት የበለጠ ጠረን ያለው ጫት ትላላችሁ ደግሞ ታገሳላችሁ ምናምን ሽቶ እየመሰላችሁ ይሁን አላውቅም። እኔ ግራ ነው የሚገባ እያሉ ማለት ነው። ሽቶ አይደለም እኮ ሽቶ አይደለም ጫት ነው። ከዛ ሆድህን ማለት ነው ጨጓራህን አልፈጭም ሲል እያገሳህ ነው። በሽታ ነው የያዘ። ስለዚህ የበሽታው መፍትሄ ምንድነው? ከሱስ መውጣት፣ ጫት ከተለያዩ ነገራቶችን የጸዳ በተውሂድ በሱና አንበሳ የሆነ ትውልድን መሆን አለበት ለማለት ያክል ነው። አላኩል ያለ ለዛሬ ይሄን ካልኳችሁ ሐዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።